ሰበር ዜና። በቅድሚያም አርዕስቶቹ። ኢራን የአሜሪካንን ባንከር በስተር የተሰኘውን አደገኛ ቦምብ ጣይ አውሮፕላን መታ ጣለች። ለ37 ዓመታት ኢራንን በበላይነት የመሩት አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ጥቃት ተገደሉ። የአያቶላ አሊ ካሚኒ አገዛዝና አወዛጋቢ ውርሳቸው። ለ37 ዓመታት ኢራንን በበላይነት የመሩት አያቶላ አሊ ካሚኒ በአሜሪካና በእስራኤል ጥምር የአየር ጥቃት መገደላቸውን ተከትሎ የህይወት ታሪካቸውና የአገዛዝ ዘይቤያቸው የዓለም አቀፍ መገናኛ ብዙሃን ዋነኛ አጀንዳ ሆኗል። ካሚኒ ከ1979 አብዮት በኋላ የኢራን ሁለተኛው ከፍተኛ መሪ በመሆን ሀገሪቱ ወደማይናወጥ ወግ አጥባቂ እስላማዊ ስርዓት የመሩ ግለሰብ ነበሩ። አያቶላ ካሚኒ በኢራን ውስጥ የማይገረሰስ ስልጣን የነበራቸው ሲሆን የጦር ኃይሉን፣ የፍትህ አካላትን እና የመንግስት መገናኛ ብዙሃንን በቀጥታ ይቆጣጠሩ ነበር። አገዛዛቸው በተለይም በሴቶች መብት፣ በጋዜጠኞች እና በፖለቲካ ተቃዋሚዎች ላይ በነበረው ጥብቅና ኃይለኛ እርምጃ ይታወቃል። ብዙዎች እሳቸውን የኢራን የፖለቲካና የሃይማኖት ምሰሶ አድርገው ቢመለከቷቸውም ተቃዋሚዎቻቸው ግን ህዝብን በብረት እጅ የቆለፉ አምባገነን ሲሉ ይገልጻቸዋል። ካሚኒ ከምዕራባውያን በተለይም ከአሜሪካ ጋር በነበራቸው የከረረ ጠላትነት ይታወቃሉ። የእሳቸው መቋቋም ኢኮኖሚ ፖሊሲ ሀገሪቱን በከባድ ማዕቀብ ውስጥ ቢቆልፋትም እርሳቸው ግን ለአሜሪካ አንበረከክም የሚለውን አቋማቸውን እስከ ህይወታቸው ፍጻሜ አጽንተው ቆይተዋል። ፕሬዚዳንት ዶናልድ ትራምፕ የካሚኒን መሞት ለኢራን ህዝብ ፍትህ የሰፈነበት ቀን ሲሉ የገለጹት ሲሆን ይህ አቋማቸው በበርካታ ለውጥ ፈላጊ ኢራናውያን ዘንድ ከፍተኛ ድጋፍና አድናቆት አስገኝቶላቸዋል። መሪው ሲገደሉ በአንድ በኩል የአገዛዙ ደጋፊዎች በከባድ ሀዘን ቢዋጡ፣ በሌላ በኩል ግን በሀገር ውስጥና በውጭ ያሉ ብዙ ኢራናውያን በደስታ ስሜት ውስጥ መሆናቸው ተዘግቧል። እነዚህ ወገኖች ዶናልድ ትራምፕን እንደ ነፃ አውጪ በመመልከት የካሚኒ መወገድ ለኢራን ዴሞክራሲያዊ ለውጥ አዲስ በር ይከፍታል የሚል ተስፋ ሰንቀዋል። የካሚኒ ሞት ኢራንን ወደ አዲስና ያልታወቀ ምዕራፍ መርቷታል። የሽግግር ምክር ቤት ቢቋቋምም የካሚኒ የብረት እጅ አገዛዝ ማብቂያ በቀጠናው ላይ የሚያሳድረው ተጽዕኖ ለረጅም ጊዜ መነጋገሪያ መሆኑ አይቀሬ ነው። ዜናውን ያበሰረው ጋዜጠኛ ጥልቅ በሆነ ሐዘን እና በእንባ ታጅቦ በፋርሲኛ ቋንቋ ያነበበው ይፋዊ መግለጫ የሚከተለውን ይላል። ያለ እረፍት እና ድካም ለዘለቀው የሆሴኒ ተጋድሎ ህይወት በኋላ እንደ እስላማዊ ጥበቃ ጽኑ ተራራ በሆነው ታላቅና ሰማያዊ መንፈስ የርህራሄ እና የቁርጠኝነት አባት የሙስሊሞች መሪ እና ኢማም ክብር አያቶላ ሰይድ አሊ ሁሴን ካሚኒ የኢራን እስላማዊ ሪፐብሊካ ቅዱስ መቅደስ ክብር የማስጠበቅ ጉዞ ላይ ሳሉ ጣፋጩን የሰማዕታትነት ጽዋ በመጎንጨት ወደ ልዑል ሰማያዊ መንግስት ተቀላቅለዋል። እንደ ዘገባው ከሆነ መሪው ለህልፈት የተዳረጉት በዩናይትድ ስቴትስ እና በእስራኤል ሰነዘረ ጥቃቶችን ተከትሎ ነው። ከዚህ ጋር በተያያዘ ኢራን በአሊ ካሚኒ ሞት የ40 ቀናት ብሔራዊ ሀዘን አወጀች። የኢራን መንግስት የሀገሪቱ ከፍተኛ መሪ አያቶላ አሊ ካሚኒ መገደላቸውን በይፋ ማራገጡን የሀገሪቱ የመንግስት መገናኛ ብዙሃን ዘግበዋል። መሪው የተገደሉት ቅዳሜ ዕለት በቴሄራን ውስጥ እስራኤል እና አሜሪካ በጋራ በፈጸሙት ጥቃት መሆኑ ተገልጿል። የኢራን መንግስት በከፍተኛ መሪዋ ሞት ምክንያት ለ40 ቀናት የሚቆይ ብሔራዊ የሀዘን ወቅት አውጀዋል። ይህ ክስተት በመካከለኛው ምስራቅ ያለውን ውጥረት ወደ ከፋ ደረጃ ሊያሻግረው እንደሚችል ስጋቶች የተደመጡ ነው። የኢራን ፓርላማ አፈ ጉባኤ ሞሐመድ ባጋር ጋሊባፍ አሜሪካ እና እስራኤል ቀይ መስመራችን አልፈዋል ሲሉ እጅግ ጠንከር ያለ ማስጠንቀቂያ ሰጥተዋል። አፈጉባኤው በቴሌቪዥን ባስተላለፉት መግለጫ በሀገሪቱ ላይ እየተፈጸመ ባለው ጥቃት ሳቢያ ሁለቱ ሀገራት መራራ ዋጋ ይከፍላሉ ብለዋል። ጋሊባፍ የአሜሪካ እና የእስራኤል መሪዎችን ቆሻሻና ወንጀለኞች ሲሉ የጠሯቸው ሲሆን አገራችን እኛን እስኪለምኑን ድረስ የሚያንበረክክ ብርቱ ምት እንደሚሰነዘር ላረጋግጥላቸው እወዳለሁ ሲሉ ዝተዋል። ይህ የኢራን መግለጫ የተሰጠው በሚናም ከተማ በሚገኝ የሴቶች ትምህርት ቤት ላይ በተፈጸመው ጥቃት የሟቾች ቁጥር 148 መድረሱ ተሰማበት እና በኢራን ከፍተኛ ባለስልጣናት ላይ ያነጣጠረ ጥቃቶች እየተበራከቱ ባሉበት ወቅት ነው። አፈጉባኤው ጥቃቱ ከተጀመረበት ቅዳሜ አንስቶ በአካል በመቅረብ መግለጫ የሰጡ ብቸኛው ከፍተኛው የሀገሪቱ ባለስልጣን ሆነዋል። ጋሊባፍ አክለውም የኢራን ምላሽ እጅግ አስከፊ እና ያልተጠበቀ እንደሚሆን አስታውቀዋል። ኢራን ባንከር በስተር የተሰኘውን ቦምብ የተሸከመ የመጨረሻ ትውልድ አደገኛ ቦምብ ጣይ አውሮፕላን መታ ጣለች። ይህ ዘመናዊ ቦምብ ጣይ ያለምንም ከልካይ የራዳር እይታን ጃም በማድረግ ያሻውን የሚፈጽም አውሮፕላን ነው። ይህንን አውሮፕላን ከአሜሪካ ውጪ በዓለም ላይ የታጠቀ ሀገር የለም። ኢራን ይህንን አውሮፕላን መታ የጣለችው ፓንትስል በተሰኘ የሩሲያ አደገኛ ሚሳኤል ሳይሆን እንደማይቀር የዓለም ሚዲያዎች እየዘገቡ ነው። አሜሪካ ይህን ከእይታ ተሰውሮ የሚጓዝ አውሮፕላን በቁጥር 4 ብቻ እንዳላት ይገመታል።
የአሜሪካ እስራኤልና ኢራን ጦርነት በአሁኑ ወቅት አድማሱን እያሰፋ የቀጠለ ሲሆን ኢራን በአረብ ኤሚሬትስ፣ በሳውዲ፣ ባህሬን እና ኳታር የሚገኙ የአሜሪካ የጦር ቤቶችን በባላስቲክ ሚሳይል እየደበደበች ነው። አሜሪካና እስራኤልም በቴሄራን እና ሌሎች የኢራን ከተሞች የአየር ጥቃት ቀጥለዋል። እስራኤልም በቴል አቪቭ፣ በኢየሩሳሌም እና በራፋ ከተሞች የሚገኙ ዜጎቿን ከምድር በታች በተዘጋጀ ዋሻ እንዲገቡ ጥብቅ ማስጠንቀቂያ ሰጥታለች። ዱባይ በጦርነት እሳት ውስጥ የኢራን ሚሳኤሎች የዱባይን ሰማይ አናውጠውታል። ታዋቂው ቡርጅ ካሊፋ በጭስ ታፍሮ ታይቷል። የመካከለኛ ምስራቅ ውጥረት አይሏል። የኢራን ሚሳኤሎች የዱባይን ሰማይ አናውጠውታል። በዱባይ በተከሰተው ጥቃት በዱባይ የሜትሮ ድልድይ አቅራቢያ ጥቅጥቅ ያለ ጥቁር ጭስ እየታየ ሲሆን ተከታታይ የፍንዳታ ድምጾች ከተማዋን እያናወጧት ይገኛሉ። የአሜሪካ እና የእስራኤል ጦር የኢራኑን ከፍተኛ መሪ አያቶላ ካሚኒ መግደላቸውን ተከትሎ ቴሄራን የአሜሪካ ጦር ሰፈሮችን በሚያስተናግዱ የባህረ ሰላጤው አገራት ኤሚሬትስ፣ ኳታር፣ ባህሬን ላይ መጠነ ሰፊ በቀል እርምጃ ጀምራለች። የዱባይ ዓለም አቀፍ አውሮፕላን ማረፊያ ተመቷል። በረራዎችም ተቋርጠዋል። ቡርጅ አል አረብ እና ፓልም ጁሜራ ላይ በደረሰ ጥቃት ወይም በሚሳኤል ፍርስራሽ እሳት ተቀጣጥለዋል። በዶሃ እና በአቡዳቢ ተጨማሪ ፍንዳታዎች መከሰታቸው ተዘግቧል። የአየር ክልሎች በመዘጋታቸው ከ1000 በላይ በረራዎች ተሰርዘዋል። በመቶ ሺዎች የሚቆጠሩ መንገደኞችም ተዘግቶባቸዋል። በጥቂት ሰዓታት ውስጥ የቅንጦት ገነት የነበረችው ቀጠና ወደ ጦርነት አውድማነት ተቀይራለች። ሁኔታው በከፍተኛ ፍጥነት የተባባሰ ይገኛል።